የሄድኩበት ቦታ ላሳያችሁ፣ የት እንዳለው ልንገራችሁ ማለት ነው። መኪና መንዳት ጀምሬያለሁ። እንደምታውቁኝ ነው እንደምታዩኝ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ በጠዋት መጥቻለሁ ማለት ነው። ይህንን ይመስላል። የት እንደሄድኩኝ የት እንደምሄድ ልንገራችሁ ነው ያለሁት ማለት ነው። እና የምታውቁት ሰዎች እዚህ አካባቢ ይሄንን ቦታ የምታውቁት ካላችሁ እስቲ ንገሩኝ እላችኋለሁ። በጠዋት ተነስቻለሁ። ለሌት ነው የተነሳሁኝ ማለት ነው። ለትምህርት ቤት ላዘጋጅ ምናምን ፊቴ እንዳለው ያስታውቃል ማለት ነው። እና ሀባይ ቤት እንዳለው እስቲ ወቁት። እዚህ አካባቢ ያላችሁ ሰዎች ቤተሰብ እንሆን እንዘያየር ቡና ምናምን አፍልተን እንጠራራ እላችኋለሁ። ይህንን ቦታ የምታውቁ ካላችሁ እስቲ ንገሩኝ በኮሜንት ማለት ነው። እና የሄድኩበት ቦታ ልንገራችሁ። ትምህርት ቤት ነኝ ማለት ነው። ትምህርት ቤት ልጆች አድርሼ እየተመለስኩኝ ነው። እና ሀባይ አበረታቱኝ እላችኋለሁ። እንግዲህ ያው እኔ የሄድኩበትና የምበላው የምሰራው ነገር ነው የምለቅላቸው እና የሚያዝናናም ነገር ዘና ፈታ የሚያደርግም ነገር ይዤ ለመምጣት ደግሞ እናንተ ስታበረታቱኝ ነው ማለት ነው። ድምፄ ራሱ ማሰማት በደንብ አልሰማ ብሎኛል። የእንቅልፍ ጉድለት አለበት ማለት ነው። እና እናንተን የሚያዝናና ነገር ለራሴ የምተዝናናው የሚያዝናና ፈታ የሚያደርግ ነገር ለመምጣት ደግሞ እናንተ ስታበረታቱኝ ነው። አሁን ግን ትምህርት ቤት ሄጄ እየመጣው ነው። ልጆቹን ወስጄ እየመጣው ነው ማለት ነው። እና አበረታቱኝ እላችኋለሁ። ምክንያቱም ከእናንተ ጎን አርጉኝ፣ ድጋፋችሁን አስደግፉኝ እላለሁ። ከእናንተ ውጭ ማንም የሚያበረታታ ሰው ስለሌለ ከፈጣሪ በታች እናንተ ናችሁና ከአላህ በታች እናንተ ናችሁና አበረታቱኝ እላችኋለሁ። እዚህ አካባቢ ያላችሁ ሰዎች እንተዋወቅላችኋለሁ። ይታያችኋል ብዬ ተስፋ አደርጋለሁ። አብረን እንደግ፣ አብረን እንስራ፣ ተያይዘን ማለት ነው። ሀባይ ማለት እኔ እንደ ዩቲዩብን እንደጀመርኩት አይደለም፣ ብቻ ድጋፍ ያስፈልገኛል ማለት ነው። እናንተ ድጋፍ ናቸው። በሌሊት ነው የተነሳሁኝ። ፊቴ እንዳለ እንቅልፍ ሪቦታል ማለት ነው። እንቅልፍ ራብ አለበት እና ዛህማ ነው፣ መኪና ወረፋ ነው ማለት ትራፊክ ቆመናል ማለት ነው። እና ይሄንን ስቀርጽላችሁ ለሆነ ጊዜ ታሪክ ይሆናል ብዬ ስላሰብኩኝ ነው። ወደ ኋላ ተመልሼ የነበርኩበትን ለማስታወስ ያህል ነው የምቀርጸው ማለት ነው። ቪዲዮ የምሰራው ማለት ነው። ሀባይ በአበረታችሁ ነው፣ መልካምነታችሁ፣ ፈቃደኝነታችሁ እና አይጎልባችሁም፣ አይቀንስባችሁም። ብዙዎቹ የምታበረታቱ እናንተ ናችሁ እና ሀይሌንም አበረታቱ እላችኋለሁ። እንግዲህ ይህንን ይመስላል ማለት ነው የሄድኩበት ቦታ። እስቲ እዚህ አካባቢ ያላችሁ ሰዎች ሀይ በሉኝ እላችኋለሁ፣ አናግሩኝ። አንዳንድ ብሶቴ ሊነግራችኋለሁ እላችኋለሁ። እና እንዴት ናችሁ? ዳና ናችሁ ወይ? በያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልልኝ። መናገር ራሱ ወቅቶኛል፣ እንቅልፍ ይዞኛል፣ ድካም ብሎኛል ማለት ነው። ጠዋት በሌሊት ነው የተነሳሁኝና ገና ብዙ ነገር ጠብቆኛል። ምን አሁን ቤት ሲገባ ብዙ ነገር ጠብቆኛል። ስራዬን ሲጀምር እንቅልፍ የሚተወኛል ማለት ነው። ጠዋት ስለሆነ እያንገላታኝ ነው ማለት ነው። ለማንኛውም አልሐምዱሊላህ ማለት ነው። ሁሉም ነገር ያልፋል ብለን ነው የምንታገለው። አንድ ቀን ግን ያልፋል። እና ሀባይ በአበረታቱኝ እላችኋለሁ። ለማውራት ራሱ አልተመቸኝም።
ለማውራት ራሱ አልተመቸኝም እና አበረታቱኝ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ያላችሁን አቅም ሰጣችሁ አሳድጉኝ እላችኋለሁ። ያለ እናንተን ደግሞ የሚያሳድግ የለም ከፈጣሪ በታች እናንተ ሆናችሁ። አንድ ሰው ለብቻው ምንም ነገር ማድረግ አይችልም፣ ያለ ሰው ማለት ነው። ሊሳሳት ይችላል። ከስህተቱን ራሱ የማውቀው ሰው ሲነግረው ነው። ትክክልም ሊሆን ይችላል። በትክክለኛው ነገር ደግሞ ሰው ሲያበረታታው ነው ሞራል የሚመጣው ማለት ነው ለአንድ ሰው። እናንተንም እና እኔም ደግሞ እናንተ ያለ እናንተ ምንም ነገር ማድረግ ስለማልችል ድጋፋችሁን አሳዩኝ እላችኋለሁ። ሀባይ አበረታቱኝ በመልካምነታችሁ። አዝናኝና ጥሩ ጥሩ በሆነ ነገር ደግሞ ይመለሳለሁ ማለት ነው። ها خلاص ما يريد سالم، ما يروح سالم.